አንተ ደደብ እንዴት በቀላሉ እንድታምን ታደርጋለህ? በስንት መከራ ያስተካከልኩት ነገር ታበላሸዋለህ። ደደብ ነሽ። ሲጀምር ለምን ቁልፉ ሰጠኸው? አይ እሱ ስለሆነ ስራውን የጀመረው እየመጣ እንዳይት ፈልጌ ነው። ጅራጅ አንድ ነገር እንኳን በትክክል መስራት ያቅታል። ከንቱ ያበላሸውን ነገር እንደምንም ብለህ አስተካክለው። አለበለዚያ ስጋን ቆርጬ ለአሞራ ነው የምሰጠው። ደደብ አለቃ ችግር ተፈጥሯል። ገነት አመልጣለች። ምን? እንዴት? ዳግምን ያስመለጣት አሁን ከብሌን ጋር ተገናኝተዋል። የቀልድህ ነው አይደለ? የምሬን ነው አለቃ፣ እያየኋቸው ነው። ያማል። እንዴት አንድ ስራ እንኳን በትክክል መስራት አትችልም? ደግሞ ስደውልኝ አታፍርም? ደደብ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፈ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ነባር ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። ዛሬም እንግዲህ ባደራ ድራማ ወደ እናንተ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። የብሌን ስቃይ መቼ ነው የሚያበቃው? ዛሬም በአቶ በኃይሉ በጨካኙና በአረመኔው እጅ ውስጥ ገብታለች። ሊያግቷትም እየሞከሩ ነበር። ታዲያ ብሌንም አገር ሰላም ብላ በደክማት በተኛችበት አቶ በኃይሉና አሜ ወደ ክላሷ ገብተዋል። ታዲያ እነሱም ቀና ብላ ስታያቸው ሁለቱን ቆመው ነበረ። በጣም በመደንገጥ ትነሳለች። ታዲያ ከተነሳችን በኋላ ምንድን ነው ትላለች። ምንድን ነው ስትልም እጅና እጇን ይይዛታል። ጨካኝና አረመኔው አቶ በኃይሉ እጅና እጇን ከያዘን በኋላ አንቺ ግን የማን ዘር ነሽ እንደዚህ የምትሆኚው በማለት አፏንም ያፍናታል። ታዲያ አሳረኛዋና አሳራው የበዛባት ብሌን መጨረሻዋ ምን ይሆን? አግተዋትስ ይወስዷት ይሆን ወይስ? አብረን የምናይ ይሆናል። ታዲያ ጨካኙና አረመኔው በኃይሉ ወደ ቃል ጋር ይደውላል። ቃልን ጋርም ተደወለ በኋላ ሰላም ተኝታለች ይላታል። ሰላም ተኝታለችው ክላሷ ውስጥ ገብቼ መተኛቷን አረጋግጬ ነው የወጣሁት ትላለች። ታዲያም ይህን ስትላቸው በኃይሉ ወደ ብሌን ቤት ቀስ ብለው በተኛችበት ይገባሉ። ታዲያ ጨካኙና አረመኔው በኃይሉ እችን በረሮማ እሰራላታለሁ እኔ ነኝ የማደርገውን እማቀው እያለም ይዝትባታል። ታዲያ ብሌንም እናቷን ያገታት ወይም እናቷን አሳዳጊዋን ያገታት የአቶ በኃይሉ እጅ እንዳለበት ስላረጋገጠችም ከቢሮ ሄዳ ዝታበትም ነበረ። ታዲያ ይህንን ተከትሎ ብሌንን መበቀል ዋነኛ ዓላማው ነው። ታዲያ ጨካኙ በኃይሉ እንደፎከረም አልቀረም። ከብሌን በተኛችበት መጥተው አፍነው ወስደዋታል። ታዲያ ምን አለብኝ ብላ የተኛችው ብሌን ድንገት እነሱን ተፈካየች በኋላ ተነስታ ለማምለጥ ብትሞክርም ብትፍጨረጨርም ነገር ግን አቅም በማጣቷ አፍነው ወስደዋታል። በባለፈው ክፍል ወይዘሮ ገነት ታግተው በእገታም ሲሰቃዩ ነበር። ታዲያ እባካችሁን ፍቱኝም ሲሉ ሲማጸኑ ነበር። ታዲያ እንዲህም ሲሉ ነበር የመለሱላቸው። እንኳን ልትፈች ይቅርና ከልጅሽ ጋር አንድ ጋር የምትቀበሪበት ሳጥን ይዘጋጅልሻል ሲሏትም ነበር። ታዲያ ወይዘሮ ገነትም እኔ የኔ ስቃይ ይበቃል፣ እኔ ብሰቃይ ይሻለኛል፣ ልጄን ግን ብሌንን ምንም እንዳታረጉብኝ በማለትም ስትማጸናቸው ነበር። ታዲያ የጨካኙና የአረመኔው በኃይሉ ሴራ ይህ ሁሉ ሊሳካለት አልቻለም። ዳግም ሄዶ እናቱን ፈቷታል። ያገተበት ምክንያትም ለወይዘሮ ገነት በይቅርታ መልክ አስረድቷታል። ወይዘሮ ገነት ባይታገቱ ህይወቷን ሊነጥቋት ስለሚችሉ እናቴ እያለች ብሌን ስታነባ ማየት ስለማልፈልግ ነው በማለትም ያስረዳቸዋል። ታዲያ ብሌንም የእናቷን መታገት ወይም የአሳዳጊ እናቷን መታገት ስትሰማ ቤት የነሰላምን ቤት ለቃ መውጣት ተገዳለች። ታዲያ ለሰላምም ሰላም አንቺ መልካምና ጥሩ ሰው ነሽ፣ አንቺን ክፉ ነገር መቼም ቢሆን እንዳያገኝሽ፣ አንቺ እኮ እንዳሰራ አይደለሽም በማለትም ብቻዋን እያወራች ወደ ውጭ ላይ ስትወጣ ዳጊ ደግሞ እናቱ የብሌንን እናት ከስር ተታገተችበት ፈቶ ይዟት ይመጣል። ታዲያ ይዟት ሲመጣም በር ላይ ተገናኙ። ብሌንም በጣም ደነገጠች። ታዲያ ዳጊን አመሰገነችው። እናም ወደ ሰላም ቤት ከሰላም ቤት ስራ ይለቀቀ የነበረችው ወደ ሰላም ቤት እንድትመለስ ሆናለች። ምክንያቱም እናቴ ከታገተች ከዚህ ቤት እንዲወጣ ያስፈራሩኝ እናቴን በማገት ነበር። ስለዚህ እናቴ ደግሞ ስለተፈታች እዚህ ቤት መቆየት እችላለሁ ብላ ለሰላም ስታማክራትም ሰላም እሺ ነበር ያለችላት። በሌላ በኩል ሰላም ብሌን እኮ ሄደችብን ትላታለች ለቃል። ታዲያ አንድ ሰራተኛ ብትሄድ ምን ችግር አለው? ሲጀመርኛን አልፈልግም ብላ አይደል እንደሄደችው። ስለዚህ ድጋሚ ብትመለስ እንኳን እንዳትመልሻት ትላታለች። ታዲያ ሰላምም ለምን ታሳዝነኛለች ስትላት ከኔ ከልጅሽ ትበልጣለች ወይ? በእኔ በልጅሽ ትቀልጃል፣ በእኔ በልጅሽ
እና ከሷ እንዴት ታነጣጥሪያለሽ ምናምን ብላ ስትጮህባት ማለት ነው። አይ ቃል እኔ እኮ አንቺ ወንድ ልጅ ነሽ ከአንቺ ከልጄ ጋር ምንም አላወዳድራትም ትላለች። ታዲያ ቃልም ወደ አንድ ክላስ ስትገባ ብሌን ተባራለች ብላ በጣም ደስ ብላት ነበረ። ነገር ግን ቤት እያስተካከለች ጠበቀቻት። ታዲያ አንቺ ደግሞ ሄድሻል ብለዋል ነበር እንዴ? አሁን ደግሞ ከየት መጥተሽ ነው በማለትም ትጠይቃታለች። ታዲያ ብሌን እንዴ ሰላም እኮ ፈቅዳልኝ ነው ትላታለች። ታዲያ ወደ ሰላም ቤት እየተንደረደረች ቃል ትሄዳለች። ብሌን ተባራለች ሄዳለች አላልሽኝም ነበር ወይ ትላታለች። እንደገና ተመልሳ እንኳን ልግባ ልምጣ ብትለኝ አላስገባትም ስትይ አልነበረም ወይ በማለትም ስትጠይቃት ታዲያ ሰላም እንዲህ ስትል ነበር የመለሰችላት። እኔ ታሳዝነኛለች ትላለች። ታዲያ ብሌንም የጋሼ ባህሉንና የአቶ ባህሉንና የቃልን ጉድ ልታወጣም ሰላም ጋር ደውላ ሁሉንም ነገር ለሰላም እነግራታለሁ፣ ሰላም ማወቅ አለባት በማለትም ትፎክራለች። ታዲያ ሰላምን ትደውልና ቤት ስትሄድ አላገኘቻትም ነበር። ሰላም ጋር ደውላ የት ነሽ ትላታለች። አቤት አይደለሁም ስትላት ቶሎ ነይ እፈልግሻለሁ ትላታለች። ታዲያ ቃልም ቀጥታ ትገባና ምንድን ነው ምን ልትይ ነው ምን ፈልገሽ ነው ትላታለች። አንዴ ታለቅሳለች፣ አንዴ ትኮሻተራለች። ብሌንም እና ያለውን ነገር የሰቀላም ቃልም የሰላም ልጅ እንዳልሆነች አጎቷና ሰላም ቃል የሆነ ኬዝ እንዳላቸውና ሙድ እየያዙባት በሰላም እንደሆነ ልትነግራት ሞከረች። ታዲያ ደውላ ነይ እንዳለቻትም ተንደርድራ ቶሎ ነበር የሰላም የመጣችው። ታዲያ ስትመጣም አንዴ ምሳቤ አንዴ ደግሞ ሻይ ላፍላልሽ ወይ ትላለች። ቃል ጉዷ እንዲወጣ ስላልፈለገች ማለት ነው። ታዲያ በመካከልም ልትነግራት እኮ ደውላ ሰላም ለሰላም እየመጣች ነው ልትነግራት እኮ ነው ትለዋለች ለአቶ በኃይሉ አንድ መላ ፍጠር ትለዋለች። ታዲያ ብሌን ካሁን ትናገራለች ብላ ቃልም ቀንዷን ትላታለች። ምንድነው መናገር የፈለግሽው ብሌን ንገሪኝ፣ አንቺ ደግሞ ምንድነው ቀንድን የምትኝ ትላታለች። ቃልን አይ በተናገሪ ደስ ሳይላትም እየከፋት መናገር ትችያለሽ ትላለች ቃል። ታዲያ ብሌንም ቃል እኮ ትልና ልትነግራት ስትል አቶ በኃይሉ ተንኮለኛው በኃይሉ የሆነ መላ ፍጠር ልትነግራት ነው ብላ ስላስጠነቀቀችው ወንድምሽ በመኪና አደጋ ተገይቶ መኪና አደጋ ደረሰበት ተብሎ ሰላም ተደናግጣ ከቤት እንድትወጣ ይህንን ሴራ አሲረው ሰላምን ወንድምሽ እኮ የመኪና አደጋ ደረሰበት በማለት ብሌን ሳትነግራት ከቤት ብለው አደናግረው አስወጥተዋታል ማለት ነው። ታዲያ እስኪ አሁንስ እንዴት ነው የሚያደርግሽ? ባህሉን አታውቂው ማለት ነው። እንዴት ነው የሚያደርግሽ ግን በማለትም ብሌንን ቃል ትጠይቃታለች። ባህሉ ግን ቀላል ሰው መስሎሻል እያለችም ትዝትባታለች። ታዲያ ብሌንም ወደ ዳጊ ጋር ትሄድና ዳጊ እንዴት ነህ? አንተ እኮ ባለውለታዬ ነህ፣ አንተ አለኝ ከምላቸው 3 አንተ ነህ አንዱ ትለዋለች። ታዲያ እንደዛም ስትለው እኔ የምመሰገን ሰው አይደለሁም፣ አንቺ እንደምታስበኝ አይነት ሰው አይደለሁም ይላታል ማለት ነው። ታዲያ ብሌንም ለሰላም ያለውን ነገር ሳትነግራት በዚህ እንደተሰነካከለ እንዳለ ስራዋን ሰርታ ማታ ወደ ቤቷ ክላሷ ገብታ ትተኛለች። ሰላምም ተኝታ ነበረ። ታዲያ ቃል ጋር ደውለው አቶ በኃይሉ ሰላም ተኝታለች ወይ መተኛቷን አረጋግጬ ይላታል። ቃልም አረጋግጣ የውጭን በር ቀስ ብላ ሄዳ ትከፍትላቸዋለች። ታዲያ በሩን ከከፈተችላቸው በኋላም አቶ በኃይሉ ወደ ብሌን ክላስ ይገባል። ብሌንም በስራ ደክማት ስለነበረ ምን አለብኝ ብላ ተኝታ ነበር። ታዲያ እዛ ከእንቅልፏ ነቅታ ቀና ብላ ስታያቸው አቶ በኃይሉ አጠገቧ ነበር። ምንድን ነው ምናምን ብላ ስትጮህም ከአቅሟ በላይ ስለሆነ እዛ አፏን ይዛትና ያግቷታል። እንግዲህ ቀጣይ ብሌን ምን ሆነ ይሆን፣ አግተው ወደት ይወስዷት ይሆን የሚለውን በቀጣይ ክፍል ይዘንላችሁ ምን መጣ ይሆናል። ለዛሬው እዚህ ላይ ነው ያበቃው ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ቀጣዩን እንግዲህ በጉጉት ይዘንላችሁ እንጠብቃለን። ይዘንላችሁ ምን መጣ ይሆናል። በቀጣይ በሌላ ቪዲዮ የብሌንን መጨረሻ ምን ሆነ ይሆን የሚለውን ይዘንላችሁ እስከምንመጣ ድረስ ቸር ሰንብቱ። ባይ ባይ።